ሆነ አንተን የምታውቀኝ ቀለል ያለት ባህሪ ኖርኛ ቀለል ስልስቅ ጫወት ምናምን እንደዛ ነው የምታውቀኝ እኔ መክበድ አለብኝ ነው እኮ ባለቤት በኩል ቤት ተገናኝተን ነው አንተን ሊልከብድ የምትችል ኦኬ በምን በኩል ተገናኝተን ላንቺ ሲምፕል ነው ማለት ነው እንደዚህ መለያየት ሲምፕል ፍቅር አሁን እንዲ ነው ብዬ መዘርዘር አልፈልግም አይ ብታፈቅሪኝ ኖሮ ማስተካከልልሽ ስህተቴን አረመሽ አብረሽኝ ትቀጥይ ነበር ነገር ግን አንቺ ያው አንድ ሰው ስህተትህን አርሚ ምናምን አልፈልግም ገባ አይደለም ከቱም ተስፋ ቆርጬ ካለሁኝ ምንም በቃ እንደዚህ ልልና በሰላም ምክንያቱም በጣም የማይረሱ ያው የሀዘንም የደስታን በጣም ብዙ ነገሮችን አብረን አንድ አመት አሳልፈናል ምንም እንደልክ አይደለ አንድ አመት ስላሳለፈን ላንተ ክብር ይገባኛል አክብሬ በስነ ስርዓት ነው በቃ አንተን አውርቼ ነገሩን መፈጸም መፈልገው ነው ያለሽ ታውቆሻል ባንዴ መበጥሰው አይደለም ግንኙነታችንን እኔ ባንዴ መበጥሰው አይደለም ይሄን እንግዲህ በጣም ብዙ ዋጋ ከፍለንበታል ምክንያቱም አስቤበታል አንድ ሳምንት ሊሆነኝ ነው መሰለኝ ይኸውልሽ ይሄ ነገር በጣም ብዙ ዋጋ ተከፍሎበታል እንዲህ በቀላሉ የሚበጥስ ነገር አይደለም እኔና አንቺ ነገር ሶ እኔ ጊዜ ያስፈልገኛል አመሰግናለሁ ደውል ጊዜ ሁሌ በነፍስ ስጠኝ ፍራንክ ነው በቃ እሺ ፍራንክ ነው ስማኝ ፍራንክ ነው ሲጀመር ቤተሰብ ልክ ነው ያደረኩት በመጀመሪያ ስለዚህ አንተን አንዳንድ ፈጣሪ ለቤቴ ምሰሶና ካስማ አልሰጋ ፍቅር አለኝ ውበቴ ለኔ ትልቅ ግርማ ኑሮዬ ዳግም መጣፈቱን ታወቀኝ በረከት አግኝቶ ገላዬ ፍቅር አሸነፉ ተታያተን መውደድ ፈርቶ ሰላም የሁላችንም ፋሚሊዎች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ሰላም ነኝ። ያው ትንሽም አይባልም አሁን ላይ እየተፈጠሩ ባሉት ነገሮች ጠፍቻለሁ። ያው ያስከፋኝ ሰው አለ አይደል የሚባለው ግልጽ ነገር ነው። በከባዱ ነው ያስከፋኝ ማለት አብዛኞቻችሁ ይቅርታውን ተቀበዩ ይቅርታ አድርጊለት ምናምን በውስጥም ያላችሁ ኖርማሊም ኮሜንት ላይ በጣም ብዙ ሰዎች ያው እናንተንም አሳዝኗቸዋል እኔንም አሳዝኖኛል ግልጽ ነገር ነው ምክንያቱም ያው ለሌላ ሰው ኖርማል ነገሮች ሊሆኑ ይችላሉ ግን እኛ ላይ አልተለመደም ያው እኔም ማናችንም አልለመድነውም ሶ ያናደደኝ አዲስ ነገር መሆኑ ነው ያለመርኩት ነገር ሲሆን ግራ አጋባኝ እና የሆነ ድንግጥ የምትሉት ነገር አለ አይደለምና ለዛ ነው እንጂ ይቅርታውን እቀበለዋለሁ ያው የማይቀር ነገር ነው ምክንያቱም እሱና ኩርፌ መቆየት አልችልም እንደዚህ ያደረኩት ደግሞ ምክንያቱ እንዲጋባው ፈልጌ ነው ለምን አሁን ዝም ብዬ ያኔ ያዘጋጀው ፕሮግራም ላይ ይቅርታውን በቀበለው ያው ሌላ ጊዜም የሆነ ነገር ሲሰራ በቀላሉ ይቅርታ ማድረግለት ይመስላል እንደዛ እንደስብ ደግሞ አልፈለኩም ትንሽ መቀጣት ያለበት ያው በርግጥ ከብረት ዝገት ከሰው ልጅ ስህተት አይታጣም ሰው ደግሞ ጥፋቱን አምኖ ይቅርታ ካለ ይቅርታ መቀበል ትልቅነት ነው እና ያው ይቅርታው ማልቀበልበት ምንም ምክንያት የለውም እንዳይለምደውና እንደ ትምህርት እንዲያስበው ስለፈለኩ ነው የሆነ ሌላ ጊዜ ሪስክ ያለው ነገር ለመውሰድ ሲያስብ ይለካ እንደዛ ትሆንብኛለች ብሎ እንዲያስብ ስለፈለኩ ነው በዛሬ ደግሞ እኔም ትንሽ አመማምም እያረገኝ ስለነበር መምጣት አልቻልኩም በቃ ጉንፋን ቶንሲል ምናምን ብዙ በሽቶች እየተፈራረቁብኝ ነው እና ለዛ ምን ጥፍት እያለን ያለው አንድም የጠፉት ደግሞ እንዲጋባው ነበር በጣም ኢቭን የሆነ አሁን እንዲህ በቀላሉ ይቅርታውን አልቀበለው ትንሽ ማልፋ በቀላሉ ማይባልም ቤተሰብ ምክንያቱም እንደዛ ለፍቶ ጥሮ ያንን ፕሮግራም አዘጋጅቶ ትቺው ሄጃለሁ እንዲጋባው ስለፈለኩኝ ትቺው ሄጃለሁ ያንን በማድረጌ ቤተሰብ አይቆጨኝም ምክንያቱም ማይቆጨኝ እንዲማርበት ፈልጌያለሁ ኢቭን ኮምባላ መርገም እንደሌለበት ያስባል እንደዚህ አይነት ነገር አዎ ፕራንክ ነው የማይካድ ነገር ነው እኔም ፕራንክ አድርጌ አውቃለሁ እሱም ፕራንክ አድርጎኝ ያውቃል በእንደዚህ አይነት ነገር ግን መተናናቅም የሆነ እንደዚህ ያህል የሚያስወስድ ፕራንክ ደግሞ እኔም አድርጌ አላውቅም ማስለቀስ ማልቀስ ምናምን የተለመደ ነገር ነው እኔም አለቅሳለሁ ያው በከባዱ ፕራንክ ሲያደርገኝ እኔም ማለቅሳለሁ ይከፋኛል ምናምን ግን ወዲያው ነው በቃ ፕራንክ ሲያደርገኝ እንደዚህ ያምርሬበት አላውቅም ሌላ ጊዜ በቃ የሆነ ፕራንክ ሲያደርገኝ ወዲያው በቃ ስቃለው ስስ ልብ ነው ያለኝ የሚባለው እና ስስ ልብ ነው ያለኝ ወዲያው በቃ የሆነ ነገር ሲሆን ስቅለታል ምናምን በአሁኑ ግን ቤተሰብ ጨን ያለ ነገር ስለሆነ እንዲህ ደግሞ ስላልፈለኩኝ አስከፍቻለሁ አይባልም ያው ብድሬን ይመልስኩስ ባይዘዌ በአራዳም በፋራም አድርጌ ብድሬን መልሻለሁ
እና ቤተሰብ ያው ያናደደኝ ነገር ማለት ፍራንክነቱ ምናምን ኦኬ እንዳለ ሆኖ እዛ ላይ ያደረገው ነገር ቪዲዮ የሌለ አብሶ በጣም ያው ከአይምሯችን ሊጠፋ የማይችለው ነገር ንግግር ነው አይደለና በጣም የተናገረው ንግግር ሚካኤልን ነው የምላችሁ በጣም አስከፍቶኝ ማለት አንደኛ ከሱ እንደዚህ አይነት ነገር አልጠብቅም እንኳን እኔ እናንተ ማጠብቁ ያው እንዲ ነው ብላችሁ የምትገምቱ ሰዎች ሰው አለ አይደለና እሱ የሚገመት አይነት ሰው አይደለም በእንደዚህ አይነት ነገርና ልክ ሳስበው እንዴት እንደዚህ ሊናገረኝ ቻለ ምትል ነገር የለምና ቃላቱ ቤተሰብ በጣም ነው የሚያሳምመው በጣም ነው ያስከፋኝ እና ኢቭን በዚህ ብቻ አላልፈውም ያው ጥዬ በመሄድም ትልቅ ነገር ሆኖ ሳለ አሁንም ኢቭን በቀላሉ ይቅርታ አላደርግለትም ምን መሰላችሁ ገራሚ ተንኮል ነው ያሰብኩት ያው ስጠነስስ እንደምጠፋ እንግዲህ አንዳንዶቻችሁ ታቁኛላችሁ እና ስጠነስስለት ነው ያልኩት እና አሰብኩ ካሁን በኋላ ቪዲዮ ላይ እናንተ አብረን መምጣት አንችልም ነው ማለት በቃ ባጭሩ ልክ ይመጣል ደውዬለታለሁኝ ከዛ ልክ እሱ እስከሚመጣ እንግዲህ እኔ ለእናንተ ተንኮሌን እነግራችኋለሁኝ ልክ ሲመጣ እኔ ካሁን በኋላ ቪዲዮ መስራት አልፈልግም ኢቭን ካንተ ጋር ቪዲዮ መስራት አልፈልግም ያው መስራት ካለብኝ እንደመጣ የሚፈልጉ ቤተሰቦች ስላሉኝ ለነሱ ስል አልፎም ቢሆን አንዳንዴ የሆነ ነገር ለመስራት እሞክራለሁ ከዛ ውጪ ግን ካንተ ጋር መምጣት አልፈልግም ኢቭን ቪዲዮ ላይ እስካሁን በመምጣቴ ሁላ በጣም ነው ቁጭ በቃ እንጃ ነፍሱን ነው ማወጣው ነፍሱ እንዴት እንደማሰቃየው ያው አይቼው እንደ ሁሉ ጊዜው አየውና ሳየው የሆነ የሚያሳዝን ነገር ከሆነ ረጋ ካልልኝና በቀላሉ አደርጓለሁ ትንሽ ብቻ ብዙ አልነዛነዘውም ያቱም አንዳንዴ በቀላሉ ይቅርታ ስናረግ ጦሱ ለኛ ስለሆነ በቀላሉ ይቅርታ አላረግለትም ከዛ ውጪ ግን ይቅርታ አረግለታለሁ ምክንያቱም አንተ ምን ልበል ካንተ ያኔ ማትረባ ባይዜ ቤተሰብ መብቴን በጣም ሊናፈቀኝ በቃ አግኝቼው እስከማቅፈው ናፍቆኛል በጣምና የሆነ የምታፈቅሩትን ሰው ወይ የምትወዱትን ሰው ማቀፍ እየፈለጋችሁ አለማቀፍ ያለው ስሜት ታውቁታላችሁ ያው በፍቅር የተጎዳ ሰው ነው የሚባለው አይደለ ወይ እንደዚህ የምትወዱትን ሰው ሳታገኙት ስትቀሩ ፊሊንጉን አንዳንዶቻችሁ ታውቁታላችሁና ያ ፊሊንግ በጣም ነው የሚያስጠላው በቃ እኔ እንጃ ከባድ ፊሊንግ ነውና ያን ነገር እንዲቆይ አልፈለኩም ብዙ ቆይቼ እኔ እንደውም ብዙ ልቆይ ነበር ሐሳቤ ማለት በቀላሉ ይቅርታ ሳላረግለት ትንሽ ጊዜ ልቆይ ነበር ግን ሳስበው ከሱ በላይ እኔ ነኝ የምጎዳው ምክንያቱም እኔ እሱን አጥቼ ይከብደኛል ከሱ ጋር ሳላወራ እሱን ሳላዘገው በቃ አለ አይደለ የለመዳችሁት ነገር እሱ ሲቀር በጣም ነው የሚያስከፋውና ያ ነገር እንዲሆን ስለማልፈልግ ባጭሩ ቋጭቻለሁ ባጭሩ ሰላማችን እንዲወርድ ፈልጋለሁ እና ቤተሰብ ያው እንዳልኳችሁ ነው ደውሎ መጥቶለታል ዛሬ እንግዲህ ነፍሱን ነው ማስጨነቀው ነፍሱ ምክንያቱም በቃ እንደዚህ አይደለም የሚያገኘ ኢቭን ባለፈው ጥዬው እንደርኩ አይደለም የሚባል ባለፈው ጥዬው እንደርኩኝ ነው በቃ ባህሪም ፊቴም ሁሉ ነገሬ ኮስተርተር እንዳለ ነው የምጠብቀው ምክንያቱም ምንም ነገር ማስነቀት አልፈልግም ያለብዛ ያው ይከሽፍብኛል ምንም በቃ እንደፈለኩት አይሆንልኝም እንደዛ ደግሞ አሁን ላይ ግን ደስ የሚለው ሱም ፕራንክ ማድረግ እንትን ነው የሚመስለው በቃ የምርም እንደተቀየምኩት ስለሚያቅ በቃ እውነቴን ነው የሚመስለው አንቺ ከፈለግሽ ምናምን የሚለኝ ይመስለኛል በቃ ሐሳቤን እኔ ላለማስከፋት ምናምን የሚያደርገው ጥረት አለ አይደለ በቃ አንቺ ካልሽ እሺ ይሁን ምክንያቱም ጥፋተኛ መሆኑን ስላመነ እንደዛ ነው የሚያስበው ቤተሰብ እንጠብቀዋለን ማለት ነው እስከዛ እውነት ነው ስሰጠሽ ልቤን አሳልፌ ቅርም አላለኝም በፍቅርሽ መክነፌ ግን እንዳልመኘሽ ልቤን ከፈለው ሌላ ጭንቀት አለ ቤተሰብ መጥቷል ተሸንፌያለሁ ተሸንፌ ልቤን ሰጠሁሽ አሳልፌ ፍቅርሽ ብቻ ነው ለኔ ትርፌ አላህ ሁሉ ሰላም ነው ተመስገን ትንሽ መንገድ ተዘጋግቶ ነበር አይ አሪፍ ነው እንዴት ነው ሁሉ ሰላም እግዚአብሔር ይመስገን ደህና ነሽ አላህ ተመስገን ነው ያምሮብሽ አመሰግናለሁ ዛሬ ፈለኩት ለአንድ ጉዳይ ነው ማለት ካንተ ጋር ያልጨረስኩት ነገር አለ እና ያ ነገር ቀን ሳይፈጅ መቋጨት ፈልጋለሁ ቀን ማስረዘም ምናምን አልፈልግም እና ይቅርታ አድርግልኝ ነው እንደዛ ሳይሆን ገና አስጨርሰን እንዲቋጭ የምፈልገው ነገር አለ ማለት አንዳንዴ መለያየትም ሊሆን ይችላል ደስታም ሊሆን ይችላል
ብዙ ነገራቶች አሉት በመሀሉ ማለት ነው። አሁን ላይ ያው የምነግርህ ነገር ያስደስትካል አልልህም፣ የሚያስከፋክ ነገር ነው። ምክንያቱም ያው እኔም ደስ እያለኝ አይደለም፣ ግን መወሰን ያለብኝ ነገር ስለሆነ ወስኛለሁ። ምንድን ነው የወሰንሽው? እና ከአሁን በኋላ ካንተ ጋር በቪዲዮ መምጣት አልፈልግም። ያው በቪዲዮ መምጣት ብቻ አይደለም፣ የኔ እናንተ ግንኙነት እንዲቀጥል አልፈልግም። አብረን መሆንም ሶሻል ሚዲያ ላይ መምጣትም ሆነ ኖርማሊ ላይፋችን የኔ እናንተ ሪሌሽንሺፕ እንዲቀጥል አልፈልግም። ምን ማለት ምን ማለት ነው? ማለት በዚህ በቀላል ነገር የኔ እናንተ ነገር ምን ነው ቀላል ነገር? እኔ አሁን እንደ ትልቅ ሰው እንድንነጋገር እንጂ መጨቃጨቅ አልፈልግም። ምክንያቱም ምን ተቀላ አንተ ሌላ የተፈጠረ ነገር አለ። ነገሮቹን ቀለል እያደረክ ምን ተፈጠረ በዚህ ቀላል ነገር አይደለም። ሌላ የተፈጠረ ነገር አለ ወይስ በዚሁ ነገር ብቻ ነው? ምንም የተፈጠረ ነገር የለም። ያው በዚሁ ነገር ብቻ ነው። አዎ የምታውቀው ነገር ነው አይደለ? ሌላ አዲስ ነገር ተፈጥሮ አይደለም። ምክንያቱም በዚህ ሁኔታ እኔ ካንተ ጋር መቀጠል አልፈልግም። ምን ማለት ነው? ፕራንክ ነው አልኩኝ፣ ከዛ እሺ ይቅርታ አልኩኝ። ይሄ ነገር ደግሞ እኔና አንቺ ግንኙነት አያስቀጥልም። ምክንያቱም እኔ መቀጠል አልፈልግም። ነገ ላይ ምን እንደሚፈጠር አላውቅም። ድጋሚ ነገ ላይ የሆነ ሀሳብ ልታሰብ ትችላለህ። እኔ ደግሞ ያንን ነገር የመጋፈጥም የመቀበልም ዝግጁ አይደለም። እርግጠኛ ነኝ እኔ እርግጠኛ ስለሆንኩኝ ነው። ገባ የሆነ ነገር እየተባልሽ የሆነ ነገር የተወራልሽ ወይስ የሰማሽው ወይ ያወቅሽው ነገር አለ? ምንም ነገር የለም። እና ሌላ ምንም ነገር ከሌለ መጀመሪያ ራሴን አዳመጥኩት። አሁን ትላንት አላገኘሁም አይደለ? ለራሴ ጊዜ ያስፈልገኛል፣ የራሴን ህይወት መስተካከል። በቃ በእንደዚህ አይነት ነገር ራሴን ቢዚ ማድረግም ማጨናነቅም አልፈልግም። ኦኬ፣ ላንቺ ቀላል ነው ማለት ነው ግንኙነት በእንደዚህ አይነት በቀላል ነገር ነው። ምንም በቃ አንቺ ፍቅር በቃ በዚህ ነገር ነው እያለኝ ያለው ነገር ነገሩን ቀላል ነው ባትለው በጣም ደስ ይለኛል። ምክንያቱም በክብር የመጣ ነገር ምንም ቀላል አይደለም። አቅልለህ እንድታየው አልፈልግም በመጀመሪያ ማለት ነው። ሲቀጥል ደግሞ ውሳኔ እንድታከብርልኝ እፈልጋለሁ። ኦኬ፣ እኔ ዝም ብዬ አንተ መተው አቅቶኝ እኮ አይደለም፣ ግን ደግሞ ያው የሚመለከቱን ቤተሰቦች አለ። ኢቭን ሪስፔክት ያስፈልገናል። ለነሱ ስንል አሁን ላይ ያለንበትን ሁኔታ መናገር አለብን፣ ማሳወቅም አለብን። ለዛ ብዬ ነው መናገር አላንተን ለፋሚሊዎቻችን ማሳወቅ ስለምፈልግ በቃ እኔና እናንተ ያለን ግንኙነት እዚህ ጋር ያበቃል። ነገም በነገራችን ላይ በየቀኑ እንደዚህ እየተባባልን ከመጣን የሆነ ቀን ይሄ ነገር መፈጠሩ አይቀርም። ምንም ተፈጠረ እኮ አንተ እኮ ነው ገባህ አይደለ? በቃ እንዲፈጠር አደረከው። በመሀላችን ላይ ክፍተት ፈጠርክ። እኔ በጣም እየለመንኩሽ ነው ያለው። ምንም አልለመንከኝም። መለመን ምንድነው? ኬክ አድርገህ የሆነ ቁረሽ ከዛም በላይ በጣም እየደወልኩልሽ በጣም ብዙ ጊዜ ቴክስቶችሽም አትመለሽም ብዙ ነገር ብዬሻለሁ። ገባህ አይደለ? እንዳልፈለኩክ በቃ መቀጠል እንዳልፈለኩኝ እኔ ይሄንን ግንኙነታችን እኔ ነኝ በተገላ ያቆየሁት ነው። ምንም አይደለም ማቆየት ነው። አንቺ ከበፊትም ትፈልጊያለሽ ነው። ልንገርህ እኔ ታውቃለህ አንተ ያለኝን ፍቅር አሁን እንዲህ ነው ብዬ መዘርዘር አልፈልግም። አይ ብታፈቅሪኝ ኖሮ ማስተካከል ስተቴን አረመሽ አብረሽኝ ትቀጥይ ነበር። ነገር ግን አንቺ ያው አንድ ሰው ስተትህን አርሚ ምናምን አልፈልግም። ገባ አይደለም? ምክንያቱም ተስፋ ቆርጬ ካለሁኝ ምንም በቃ ገና አንተን አስተካክዬ እንደዚህ አይሆንም እንደዚህ እንደልጅ ተው እንዲህ ነው ብዬ ካንተ ጋር አብሮ መቀጠልን አልፈልግም እኮ። ላንቺ ቀላል ነገር ነው ማለት ነው። ምኑ ነው ቀላል ነገር ማለት? መለያየት ላንቺ እንደዚህ ቀላል ነው? ከባድ ነው፣ ግን ደግሞ እንችለዋለን። ገባህ አይደለም? በጣም ቀላል አድርገሽ እያወራሽ እኮ ነው ያለሽ። እና እያለቀስኩኝ እንድነግር ነው። ምንም በቃ ከሆነ በኋላ ላንተ አንድ ችንባ ማባከን አልፈልግም። እንባዬ እንዲታይ አልፈልግም። ማልቀስም ካለብኝ ብቻዬን ሆኜ እንጂ ከሆነ በኋላ እንደዚህ እንባዬን እንድታዩ አልፈልግም። ጭራሽ እንዴ እኮ እኔ እምባሽን አይደለም የምፈልገው፣ እኔ አንቺን ነው የምፈልገው እንጂ እንዴት ብዬና ነው አይደለም እኮ በቃ እንደዚህ ቀለል አድርገሽ እኮ ነው ምንም የሚፈጠር ነገር የለም። ቀለል አድርገሽ ነው የምትይ ማለት እኮ እንደዚህ ሲምፕል ምናምን የሆነ አንድ ሰሞን እና እያለቀስኩኝ ምን እያልኩኝ እንደዚህ እንደዛ እያልኩ ላብራራ አይደል ፈልገና ተቀየርሽ ነው እኮ እንዴ ልንገረው ባይዘይ ለመደን ኮምባላ እንደዚህ ነው መሆን። ምክንያቱም የሆነ አንተን የምታውቀኝ ቀለል ያለት ባህሪ ኖሮኛ ቀለል ስስቅ ጫወት ምናምን እንደዛ ነው የምታውቀኝ። እኔ መክበድ አለብኝ ነው ኮምባላ ቤት በኩል ቤት ተገናኝተን ነው አንተን ሊል ከብድ የምትችለው። ኦኬ በምን በኩል ተገናኝተን ላንቺ ሲምፕል ነው ማለት ነው እንደዚህ መለያየት? ሲምፕል ነው እያልኩኝ አይደለም፣ ግን ደግሞ የማንችለው ነገር የለም። ገባ ካልሞትን በስተቀር ምንም ነገር እዚህ ምድር ላይ እንችላለን። ራሴን እግዚአብሔር ይመስገን በጣም ደስተኛ ነኝ፣ ጤነኛ ነኝ። ምን ነገር እስቲ ምንድነው የሚያመው? ጤነኛ አይደለሽም? ምን ማለት ነው? እግዚአብሔር ይመስገን እጅ አለኝ እግር አለኝ አይደለም። አእምሮሽ ትክክል አይደለም ነገር የለም እኮ አእምሮሽ ትክክል አይደለም። ወደ ራስሽ ተመለሽ ወደ ራስሽ። ልትሰድብኝ አይደለም የጠራሁት እኮ ወደ ራስሽ ተመለሽ። እየሰደብከኝ ነው ያለሁትና የሆነ መጥራቴ እንዲቆጨኝ አታደርገኝ። በስልክ መጨረስ ነገሩን በስልክ እኮ
መጨረስ ይችል ነበር። ገባህ አይደለ? እኔ እንደዚህ ሆነሽ ከምታናገሪኝ ምን እንኩት ነገር አለ? ምን እንኩኝ? አንተ እስቲ ቆይ እኔ ያለፈውን ነገር አንስቼ እንዲህ ማለት ፈልጌ አይደለም፣ ግን ደግሞ ማንሳት ግዴታ ከሆነብኝ አነሳለሁ። እዛ ሩም ውስጥ እንዴት ነው አንተ እኔን የተናገርከኝ? እንዴት ነው ፕራንክ ነው አልኩሽ እኮ እንዴት ነው ቃላቶችህ በጣም ነው የሚያስጠሉት። እኔ ደግሞ ፕራንክ አይደለም ሪል ነገር ነው። ገባህ አይደል? ፕራንክ ነው ብዬ አይደለም እንደዚህ ሆነ። አንተ በፕራንክ እንደዛል ማሳየት የፈለከውን ነገር መናገር የፈለከውን ነገር በፕራንክ ሰበብ ተናገርክ። እኔ ግን እንደዚህ አይነት ሰው አይደለም። መናገርም ካለብኝ ቀጥታ ነው የምነግርህ። እሺ ለዚህ ነው ተራሽ እንደዚህ ልትይኝ ነው እንደዚህ ልልና በሰላም ምክንያቱም በጣም የማይረሱ ያው የሀዘንም የደስታም በጣም ብዙ ነገሮችን አብረን አንድ አመት አሳልፈናል። ምንም ልንገርህ አይደለ አንድ አመት ስላሳለፈን ላንተ ክብር ይገባኛል። አክብሬ በስነ ስርዓት ነው በቃ አንተን አውርቼ ነገሩን መፈጸም የምፈልገው። ምንም እየቀለድኩ አይደለም። እኔ ያው እየሳኩኝ አይደለም። ሞር ደግሞ ቀልድ ነው ብዬ ነገር ከሚያዝናናክ ሌላ ሰው ጋር ገባህ አይደል? ችግር እኮ የሰው ልጅ ችግሩ የሆነ ነገር አይሆንም ሲባል በቃ ኔጌቲቭን ወዲያው አስበው ከሌላ ሰው ጋር እንደዚህ ስላልሽ ነው እንደዚህ የሚያስብል ነገር የለም። እንደዚህ አይነት ነገር ሊኖርም አይችልም እኮ ከሌለ እኔ በግልጽ ነው የምነግርህ። ገባህ አይደለ? በግልጽ ኢቭን አሁን ራሱ ለቃላቶች በስትክክል ብታወራ በጣም ደስ ይለኛል። እኔን አታውቅኝም ማለት ነው። አታውቅኝም እኔን አታውቅኝም ማለት ካንተ ውጪ ሌላ ወንድ እኔ ካንተ ጋር መጀመሪያ ብሬ ሆኜ ከሌላ ወንድ ጋር እንደምን ተሰበኝ በጣም ቀለል አድርገሽ እና እሺ እንዴት ልሆንልህ? እንዴት እንደሆነ የፈለከው እንዴት ታልገባህ? እኔ እንደዚህ አላቀሽማ። እሺ እንዴት ልሆንልህ? በቃ ለኔ ያለሽ ነገር ይሄ ነው። ምን እንደሆነ የፈለከው እኮ ለኔ ያለሽ ነገር ይሄ ነው። ምን ማለት ነው? ለኔ ያለሽ ነገር ምንድነው? በቃ ይሄና የዚህ ነው ነው ለኔ እኮ ምን ላድርግልህ? ወይ ንገረኝ። እንደዚህ ሁኚ በለኝና እስቲ ልሆንልህ። ምንም አትሆኝ። አመሰግናለሁ። አይ ሲጀምር እንድታመሰግነኝ አይደለም ምስጋና ኪስ አይገባም። አሁን በምስጋና ማን መልሳችሁ ነገሮች አሉ። የኔና አንቺ ነገር እንዳበቃለት ልነግሪኝ ነው የጠራሽ? እንዳበቃለትና ቪዲዮ ጭራሽ አንመጣም። ኢቭን ከቻልክ ግን ተው አንዴ የፈሰሰ ውሃ አይታፈስም። ያሉትን ቪዲዮዎች እንደዛ አድርጋችሁ እንደዛ ምናምን ማለት አልፈልግም። አንዴ ሆኖ ነገር ሆኗል። በነበረን ጊዜ መቼም አልጸጸትምም፣ ተጸጽቼም አላቀምም። ያው አሁን ከዚህ በኋላ ያለንን ነገር ነው የምናስተካክለው እና እንደዛ እንዲሆን ነው የምፈልገው። እኔም በመንገድሽ አልመጣም፣ አንቺም በመንገድ አትመጭም ነው። አንገናኝም። ግን የሰው ልጅ አጋጣሚ አይታወቅም። የሆነ ታይም ላይ ልንገጣጠም እንችላለን። በዛ ታይም ደግሞ ያሳለፍነው ነገር ስላለ ኖርማሊ ሃይ እንባባለን። እኔ ትችካለሁ እኮ እኔ አሁን ላይ እዚህ ጋር አንተ ተወኝ ምናምን እያልኩክ አይደለም። እኔ ለራሴ ጊዜ ያስፈልገኛል። ለራሴ ጊዜ እስከሚያስፈልገኝ አስብበት፣ እኔም ጊዜ ወስጄ አስብበት። ግን ደግሞ አስበህበት ወደ እኔ የምትመለስበት ነገር እንዲሆን አልፈልግም። እኔም ደግሞ አንቺ ጊዜ ወስደሽ ብቻ አስብበት። ምንም አስብበት። እኔ እኮ አስቤ አሁን ከተገናኘ ስንት ቀን ነው? በጣም ብዙ ቀን ቆይተን የፍቅር ጥያቄ አይደለም እያቀረብኩልህ ያለው። እኔም ባንዴ መበጥሰው አይደለም ግንኙነታችንን እኔ ባንዴ መበጥሰው አይደለም ይሄን እንገርሽ በጣም ብዙ ዋጋ ከፍለንበታል። ምክንያቱም አስቤበታል። አንድ ሳምንት ሊሆነኝ ነው መሰለኝ። ይኸውልሽ ይሄ ነገር በጣም ብዙ ዋጋ ተከፍሎበታል። እንዲህ በቀላሉ የሚበጠስ ነገር አይደለም። እኔና አንቺ ነገር እኔ ጊዜ ያስፈልገኛል። አመሰግናለሁ። ደውል ጊዜ ፍራንክ ነው እመቤቴ። ወይኔ ማርያም ይሄ ቤተሰብ መተወን ሁላ ከፍተኛ ነበር። አባት ፍራንክ ማርያምን ፍራንክ ነው ሁሌ በነፍሰስ ፍራንክ ነው በቃ እሺ ፍራንክ ነው ስማኝ ፍራንክ ነው ሲጀመር ቤተሰብ ልክ ነው ያደረኩት ልክ ነው ያደረኩት ምክንያቱም ስማኝማ አንደኛ እንድትማርበት ፈልጌው በግልጽ ዲፈነከር ገባህ አይደለ? ስለዚህ ፕራንክ በደንብ አልነበር እንደዚህ ጣኝ ተናደጅ ነበር በሰዓቱ የሆነ እንደዚህ አታደርግ እንደዚህ ያለ አንተ ነው የተውኩት። ግን ደግሞ በሰፊው ማወቅ አለብህ እንደዚህ ነገር መገም እንደሌለበት ይሄልን አደከኝ። አንቺ ደግሞ በጣም አደከምሽ። ምንድነው የደከመኝ? እሺ ፊትን ጣልኩ መብት እኔ ተሰበረው። እሺ በጣም ነው ያናደድሽ። እሺ በቃ እኔ እንደዚህ እንድትይኝ አልፈልግም። እና ምን እንደዚህ ሲጀመር ማለት ነው አሁን አንደኛ በስተከል ይቅርታ እንድትለኝ ይፈልጋል። እሺ ለመጀመሪያ ሳላውቅ ማለት በእኔ ቃል እንደምንሰጥ ነገር
አንቺ ቋጥር ነው በጣም እንደዚህ ስቴሽን ይሰፋው እና የተባለ ነው ያን ነገር የተፈለገ ሲያሳይ ይስቃል ደህና ምትዝናናኝ ደህና ሀገር መታገሩ ስትይ እንደዛ ስለሰፈር በፕሮ ያለው ተምልክ ነው አስላን ሁሉ ነገር እንግዲህ ታብለ ስለሚጣ በጣም እና ሰረተ ስላደረገ ስለዚህ ተጣጣ አሻ ይንሳሳል ሲጀመር ስለናፈቅ ምን ይኸውልሽ ገና መታረቃችን ነው ግን ዝናቢዮ ፀሐይ ነበር እኮ አዎ እሺ ስለነስሙ ማለት አልሄድም ብዙም ነግሪኝ ነገር አለ አልሄድም በመጀመሪያ ስለዚህ አንተን አትተን እንዳንተ ፈጣሪ ለቤቴ ምሰሶና ካስማ አልሰጋ ፍቅር አለኝ ውበቴ ለኔ ትልቅ ግርማ ኑሮዬ ዳግም መጣፈቱን ታወቀኝ በረከት አግኝቶ ገናዬ ፍቅር አሸነፈው ተረታ ያንተን መውደድ ፈርቶ